የ2026 የዓለም ዋንጫ ሌላ እጅግ አስገራሚና ፍጹም ያልተጠበቀ ድራማ አስተናግዷል። በአውሮፓውያኑ ሌላያን ፖርቱጋልና በአፍሪካውያኑ የማይበገሩ ነብሮች ዲሞክራቲክ ሪፐብሊክ ኮንጎ መካከል በሂውስተን ስቴዲየም የተደረገው ፍልሚያ እውነተኛ የታክቲክና የአካላዊ ጥንካሬ ጦርነት ነበር። ክርስቲያኖ ሮናልዶ ሀገር ፖርቱጋል በኮከብ ስብስቧ ጨዋታውን በቀላሉ ትቆጣጠራለች ተብሎ ቢገመትም ኮንጎዎች ግን የአፍሪካውያንን ድንቅ ወኔ በመያዝ በቴክሳስ ምድር በታሪካዊ ምሽት አሳልፈዋል። ጨዋታው በቢጫ ካርዶች ናዳ በታክቲክ ለውጦችና በመጨረሻ ሰከንድ ድራማ የታጀበ ነበር። ይህንን ልብ ሰቃይ ፍልሚያ በጥልቀት እንፈትሻለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጨዋታው በሂውስተን ስቴዲየም እጅግ ከፍተኛ በሆኑ ደጋፊዎች ጩኸትና በጋለ መንፈስ የተጀመረ ነው። ፖርቱጋል ከመጀመሪያው ደቂቃ ጀምሮ በቴክኒክ ብልጫዋ ጨዋታውን ለመቆጣጠር ወደፊት ተጭና በመጫወት ጀመረች። ኮንጎዎች ገና ሳይደራጁና ወደ ጨዋታው ሳይገቡ የፖርቱጋል አስደንጋጭ ጥቃት ሰለባ ሆኑ። ገና በስድስተኛው ደቂቃ ላይ ፖርቱጋል የማጥቃት ቀይ መስመር ላይ አስደናቂ ድል ፈጠረች። ፈጣኑ ፔድሮ የኮንጎን ተከላካዮች አቋም አይቶ ኳሷን ወደ ሳጥን ውስጥ በረቂቅ ሁኔታ አሻግሮ አቀበላት። በጎሉ መረብ ውስጥ በንቃት ሲጠባበቅ የነበረው ወጣቱ ኮከብ ጃኦ ኔቪስ ከተከላካዮች ቀድሞ ወደ ላይ ተወረወረ። በሚገርም የጭንቅላት ምት ኳሷን ከመረቡ ላይ አሳረፋት። ፖርቱጋል ጨዋታውን ገና በስድስተኛው ደቂቃ ላይ 1-0 መሆን ቻለች። ከዚህ ጎል በኋላ ግን ጨዋታው ሙሉ በሙሉ መልኩን ቀየረ። የኮንጎ ብሔራዊ ቡድን በአሰልጣኛቸው መሪነት ወደ ከባድ አካላዊ ፍልሚያና ከፍተኛ የፕሬሲንግ ታክቲክ ተሸጋገሩ። በመሃል ሜዳ ላይ የሚደረጉት ለአስጨራሽ ፉክክሮች ጨዋታውን እጅግ ሙቅ አደረጉት። ዳኛው ጨዋታውን ለመቆጣጠር ሲሉ ተከታታይ ቢጫ ካርዶችን ማሳየት ጀመሩ። ፖርቱጋል አማካኞች በኮንጎዎች ከባድ አካላዊ ግፊት የተነሳ በነፃነት መንቀሳቀስ አልቻሉም ነበር። የመጀመሪያው አጋማሽ ተጠናቆ ፖርቱጋል ወደ ረፍት መሪነት ለመውጣት ጥቂት ሰከንዶች ብቻ ሲቀሩት በአንደኛው አጋማሽ በተጨማሪ ሰዓት በ45ኛው ደቂቃ አምስተኛ ጭማሪ ላይ መላውን ስቴዲየም አድናቆት ያናወጠ ጎል ተቆጠረ። የኮንጎ ተከላካይ አርተር ማስዋኩ ከግራ መስመር የተከላካይ ጀርባን ሰንጥቆ ያሻገረውና አስደናቂ ኳስ የብሬንትፎርድ አጥቂ ዮዋኔ ውሳ በረቂቅ አቋቋምና በኃይለኛ ጭንቅላት ምት ፖርቱጋልን መረብ አናወጠው። ጨዋታው ፍጹም ባልተጠበቀ ሰዓት 1-1 ሆነ። የሁለተኛው አጋማሽ እውነተኛ ታክቲክ የቼዝ ጨዋታ ነበረ። ሁለቱም አሰልጣኞች በጨዋታው ላይ የነበረውን ከፍተኛ የአካል ብቃት መዛን ለመቋቋም ሲሉ በርካታ ተጫዋች ቅያሬዎችን አድርገዋል። ጨዋታው በቢጫ ካርዶች ብዛትና በተደጋጋሚ በሚቆራረጡ ጥፋቶች የታጀበ በመሆኑ ሁለቱም ቡድኖች ሁለተኛ ጎል ለማስቆጠር እድላቸው ጠቦ ነበር። ፖርቱጋል በመጨረሻም የአፍሪካውያንን ጠንካራ የመከላከል ግብ መስመር ሳትችል ጨዋታው 1-1 አቻ ውጤት ተጠናቋል። ከዚህ ጨዋታ ላይ የዕለቱ ምርጥ ጎል የተባለው የዲሞክራቲክ ኮንጎ ዮዋኔ ዊሳ በአንደኛው አጋማሽ ማጠናቀቂያ በ45ኛው ደቂቃ አምስተኛው ጭማሪ ላይ ያስቆጠራት ጎል ናት። ጎሉ የተቆጠረበት ሰዓት ፖርቱጋል የስነ ልቦና የበላይነት ይዛ ወደ ረፍት ልትወጣ ስትል መሆኑ ድራማዊነቱን ልዩ ያደርገዋል። አርተር ማስዋኮ ከግራ መስመር ያሻገራትን ኳስ ዊሳ በፖርቱጋል ተከላካዮች መሃል ሪትሙን ጠብቆ በመውጣትና የሰውነት ሚዛኑን ጠብቆ በግንባሩ የመታበት መንገድ ፍጹም ድንቅ ነበር። የዕለቱ ኮከብ ተጫዋቾች ማዕረግ የሚገባው የኮንጎ ግራ ተከላካይ አርተር ማስዋኩ ነው። ማስዋኩ በጨዋታው ላይ የፖርቱጋል አደገኛ ክንፎች በብቃት ከመከላከል ባለፈ ቡድኑን ወደፊት በማሻገር ረገድ ትልቁ ሚና ተጫውቷል። በተለይም በ45ኛውና 5ኛው ደቂቃ ጭማሪ ላይ ለዊሳ ጎል የሰጠው ያ የሚሊሜትር ትክክለኛነት ያለው የአሲስት ኮንጎን ካልተገባ ሽንፈት የታደገና ጨዋታውን አቅጣጫ የቀየረ ነበር። በዚህ የጨዋታ አስገራሚ ውጤት ዲሞክራቲክ ኮንጎ የአውሮፓውያን ኃያል ፖርቱጋልን 1-1 መቋቋሟ በፊፋ ደረጃም ሆነ በስብስብ ጥራት ፖርቱጋል እጅግ የላቀች ብትሆንም ኮንጎዎች ግን ታክቲካዊ ዲሲፕሊንና የአካል ብቃት ጥንካሬን በማሳየት ፖርቱጋልን ሙሉ 3 ነጥብ ከልክለዋል። ይህ ውጤት በዘንድሮ ዓለም ዋንጫ አፍሪካውያን በቀላሉ የማይበገሩ መሆናቸውን በድጋሚ ያረጋገጠ ነው። በቀጣይ ቀናት የሚደረጉ ጨዋታዎች ይበልጥ አስፈሪ ፍልሚያዎችን ይዘው ይቀርባሉ። የተከበራችሁ ቻናላችን ቤተሰቦች የዲሞክራቲክ ኮንጎ ድንቅ ወኔና የፖርቱጋል ነጥብ መጣል ምን ተሰማችሁ? ፖርቱጋል ወደሚቀጥለው ጨዋታ ታገግማለች ወይስ ኮንጎዎች ወደ ቀጣዩ ዙር የማለፍ ሰፊ እድል አላቸው? የእናንተን አስተያየት ከታች ባለው ኮሜንት መስጫ ሳጥን ላይ አካፍሉኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። በየቀኑ አዳዲስ የዓለም ዋንጫ መረጃዎችንና ትንተናዎችን በፍጥነት ለማግኘት ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሌላ አሪፍ ትንተና እስከምንገናኝ ድረስ ሰላም ቆዩልን።